የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስና ሳምንቱን በታሪክ ውስጥ ጨምረን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሰላም ጤና ይስጥልን። ከቻናል ዋን ዜናዎቹን ወደ እናንተ ማደርሰው ወይንሸት ዘውዴ ነኝ። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ ነገ ጥር 26 ቀን 2018 ዓ.ም የመንግስትን የ2018 በጀት ዓመት የስድስት ወራት የዕቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት እንደሚያቀርቡ ተገለጸም። በኢፌዴሪ ሕገ መንግስት አንቀጽ 55 ንዑስ አንቀጽ 17 እና በምክር ቤቱ የአሰራርና የአባላት የሥነ ምግባር ደንብ ቁጥር 6/2008 አንቀጽ 81 የኢፌዴሪ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩንና ሌሎች የፌዴራሉ መንግስት ባለስልጣናትን ለጥያቄ መጥራትና የህግ አስፈጻሚውን አካል አሰራር የመመርመር የመከታተልና የመቆጣጠር ስልጣን ተሰጥቶታል። በዚሁ መሰረት ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የስራ ዘመኑ በሚያካሂደው 10ኛ መደበኛ ስብሰባው ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ተገኝተው የመንግስትን የ2018 በጀት ዓመት የስድስት ወራት የዕቅድ አፈጻጸም ሪፖርት እንደሚያቀርቡና ከምክር ቤቱ አባላት ለሚነሱ ጥያቄዎችም ማብራሪያና ምላሽ እንደሚሰጡ ይጠበቃል። በጉባኤው ላይ ጥሪ የተደረገላቸው ተጋባዥ እንግዶች የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና የተፎካካሪ ፓርቲ አመራሮች ይገኛሉ። ኢትዮጵያ ከሶማሊያና ከደቡብ ሱዳን ጋር የኤሌክትሪክና የመንገድ ትስስር ልትፈጥር ነው ተባለም። ጠቅላይ ሚኒስትር አብይ አህመድ በአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት ምረቃ ስነስርዓት ላይ እንደተናገሩት በመንግስት ከተያዙ ቁልፍ የመሰረተ ልማት እቅዶች መካከል ከሶማሊያና ከደቡብ ሱዳን ጋር የኤሌክትሪክና የመንገድ ትስስር መፍጠር አንዱ ነው። ለዝርዝሩ አማሩ ገብሩ። እቅዱን በስኬት ለማጠናቀቅ በኢትዮጵያ እንዲሁም በሶማሊያና ደቡብ ሱዳን በኩል አስፈላጊው ጥረት እንደሚደረግ ጠቁመዋል። ከሱዳን፣ ኬንያና ታንዛኒያ ጋር በኤሌክትሪክና ሌሎች ዘርፎች በትብብር እየተሰራ መሆኑንም አስታውሰዋል። የኢትዮጵያ እድገትና ኢነርጂ ከአካባቢው ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አለመሆኑንም አጽንኦት ሰጥተዋል። የ21ኛው ክፍለ ዘመን ሁለተኛ አጋማሽ የአፍሪካ ዘመን እንዲሆን ጠንካራ መሰረት መጣል ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። ኢትዮጵያ ለቀጣዩ የአፍሪካ እድገት የምታበረክተው ትልቁ ስጦታ ከውሃ ከንፋስና ከጂኦተርማል የሚመነጭ ታዳሽ ኃይል መሆኑንም ገልጸዋል። ከትናንት በስቲያ የተመረቀው አይሻ 2 የንፋስ ኃይል ማመንጫ የምስራቅ አፍሪካ ሀገራትን በኢኮኖሚና በልማት ለማስተሳሰር ለተያዘው ግብ ትልቅ አቅም ነው ሲሉም ጠቅሰዋል። ይህ ፕሮጀክት የቀጠናውን የልማት ተስፋ የሚያለመልም፣ የንግድና የኢንዱስትሪ እንቅስቃሴን የሚያፋጥን እንዲሁም በሀገራት መካከል ያለውን ትብብር ወደ ላቀ ደረጃ የሚያሸጋግር የጋራ እድገትና ትስስር ምልክት ነውም ብለዋል። ኢትዮጵያና ብሪታንያ በስትራቴጂካዊ የኃይል መሰረተ ልማት ግንባታ አዲስ ስምምነት ተፈራረሙ። ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ኪንግደም የውጭ የኮመንዌልዝ እና የልማት ጉዳዮች ሚኒስትር ይቬት ኩፐር ጋር በሁለትዮሽና ቀጠናዊ ጉዳዮች ተወያይተዋል። ከውይይቱ ጎን ለጎን በሁለቱ ሀገራት መካከል የኢንቨስትመንትና የሀብት አስተዳደር የቴክኒክ ትብብርን ጨምሮ 2 ግዙፍ የኃይል ማስተላለፊያ ፕሮጀክቶችን ወደ ተግባር የሚያስገቡ ስምምነቶች ተፈራርመዋል። ስምምነቶቹም የሁርሶ አይሻ 400 ኪሎ ቮልት እና የደገ ሀቡር ቀብሪ ዳህር 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክቶች መሆናቸው ተጠቁሟል። እነዚህ ስምምነቶች በሀገራቱ መካከል ያለውን ትብብር ይበልጥ በማጠናከር ስትራቴጂካዊ መሰረተ ልማቶችን ለማስፋፋት ትልቅ እርምጃ እንደሆነ ተመላክቷል። በከፍተኛ ትምህርት ተቋማት በ3ኛ ዲግሪ የሰለጠነ የሰው ኃይል እጥረት እንደሚስተዋል ተነገረም። እጥረቱን ለማቃለል በሚቀጥሉት 5 ዓመታት ከ1200 በላይ መምህራንን በ3ኛ ዲግሪ ለማሰልጠን መታቀዱን የትምህርት ሚኒስቴር አስታውቋል። ዝርዝሩ የአናው ተስፋ ነው። በኢትዮጵያ ከፍተኛ ትምህርት ተቋማት በ3 ዲግሪ ያለው የሰለጠነው የሰው ኃይል ከ18 በመቶ እንደማይበልጥ በሚኒስተሩ የአካዳሚ ጉዳዮች መሪ ስራ አስፈጻሚ ኤባ ሚጀና ተናግረዋል። ከዚሁም ጋር በተገናኘ በህንድና በኢትዮጵያ ትምህርት ተቋማት የ3ኛ ዲግሪ ስልጠናን ለመስጠት በቅርቡ በተደረሰው ስምምነት አተገባበር ዙሪያ ምክክር ተደርጓል። በዚህም ስምምነት መሰረት ከዘንድሮ ዓመት ጀምሮ ለ5 ዓመታት በየዓመቱ 252 የዩኒቨርሲቲ መምህራን በ3ኛ ዲግሪ እንደሚሰለጥኑ ተገልጿል። በ3ኛ ዲግሪ የዩኒቨርሲቲ መምህራንን ለማሰልጠን በኢንጂነሪንግና በቴክኖሎጂ ቀዳሚ ከሆኑ የህንድ የቴክኖሎጂ ኢንስቲትዩቶች ጋር በቅርቡ ስምምነት መደረጉ ይታወሳል። ህብረተሰቡ የጸጥታ አካላትን የደንብ ልብስ ለብሰው አጠራጣሪ እንቅስቃሴ በሚያደርጉ ግለሰቦች ላይ ጥቆማ እንዲሰጥ ፖሊስ ጥሪ ያቀረበ። የመከላከያ ሰራዊትን የደንብ ልብስ ለብሰው የውጭ ሀገር ዜጎችን ሲዘርፉ የነበሩ ግለሰቦች በቁጥጥር ስር መዋላቸውን ተከትሎ የፌዴራል ፖሊስ የጥንቃቄ መልእክት አስተላልፏል። ዝርዝሩ የሄሮዳይ ንጉሴ ነው።
በእንጦጦ ፓርክ አካባቢ የኢፌድሪ መከላከያ ሰራዊት ዩኒፎርም በመልበስና ሐሰተኛ መታወቂያ በመያዝ 2 የሆላንድ ዜጎችንና 2 ኢትዮጵያውያንን አግተው ሲዘርፉ የነበሩ ተጠርጣሪዎች በፖሊስ እጅ ከፍንጅ መያዛቸውን የፌዴራል ፖሊስ መረጃ ያሳያል። የፌዴራል ፖሊስ የትራፊክ ቁጥጥርና የአደጋ ምርመራ መምሪያ ባልደረባ የሆኑት ምክትል ኢንስፔክተር በሪሁን ፈንቴ በእንጦጦ ፓርክ አካባቢ በመደበኛ የስራ ስምሪት ላይ ሳሉ ያጋጠማቸውን ከባድ የወንጀል ድርጊት እንዳከሸፉት ታውቋል። ምክትል ኢንስፔክተሩ ተጠርጣሪዎቹ የሰራዊቱን ክብር መከታ በማድረግ የሆላንድ ዜግነት ያላቸውን 2 ሴቶችና 2 ኢትዮጵያውያንን አግተው የዝርፊያ ወንጀል ሲፈጽሙ ነበር ብለዋል። ፖሊስ እንደደረሰባቸው ያወቁት ተጠርጣሪዎች ለማምለጥ በሚሞክሩበት ወቅት በአቅራቢያው ወደሚገኘው ገደል ውስጥ በመግባታቸው በአካላቸው ላይ ጉዳት እንደደረሰባቸው ታውቋል። ምክትል ኢንስፔክተር በሪሁን ፈንቴ ወንጀሉን በንቃት በመከታተል ተጠርጣሪዎቹን በቁጥጥር ስር አውለው ለጉለሌ ክፍለ ከተማ ፖሊስ መምሪያ አስረክበዋል። ተጠርጣሪዎቹ በሕግ ሳይፈቀድ የሰራዊቱን ዩኒፎርም ለብሶ በመገኘት ሐሰተኛ ወታደራዊ መታወቂያ አዘጋጅቶ በመገልገል እንዲሁም በኃይል የታጀበ የዝርፊያ ወንጀልና በሰዎች እገታ ወንጀሎች ክስ ይመሰረትባቸዋል ተብሏል። ይህ እርምጃ የጎብኚዎችን ደህንነትና የሀገርን ገጽታን ከመጠበቅ አንጻር ትልቅ ትርጉም ያለው ነው ተብሏል። ህብረተሰቡ የጸጥታ አካላትን ዩኒፎርም ለብሰው አጠራጣሪ እንቅስቃሴ በሚያደርጉ ግለሰቦች ላይ ጥቆማ በመስጠት ትብብሩን እንዲቀጥልም ጥሪ አቅርቧል። የአዲስ አበባ ምግብና መድኃኒት ባለስልጣን እንጀራና ዳቦ ለጤና አስጊ ከሆኑ ኬሚካሎችና ቁሳቁሶች ጋር ተቀላቅሎ መሸጥ የለባቸውም በሚል በየሱቁ እንዳይሸጡ የተጣለው ክልከላ በተሟላ ሁኔታ ተፈጻሚ እንዳልሆነ አስታወቀም። ባለስልጣኑ በሕግ የተጣለው ክልከላ አሁንም በየሱቁ እንጀራና ዳቦ እየተሸጡ በመሆኑ ሙሉ በሙሉ ተግባራዊ ማድረግ አለመቻሉን ገልጿል። ጸጋን የተሰማ ተጨማሪ ይዛበታለች። የአዲስ አበባ ምግብና መድኃኒት ባለስልጣን የቁጥጥር ፎረም የ6 ወር የስራ አፈጻጸሙን በገመገመበት ወቅት እንደተገለጸው በሕግ የተጣለው ክልከላ አሁንም በየሱቁ እንጀራና ዳቦ እየተሸጠ በመሆኑ ሙሉ ለሙሉ ተግባራዊ ማድረግ አልተቻለም። የባለስልጣኑ ቅርንጫፍ ጽህፈት ቤት ስራ አስኪያጅ በላይነህ ገብሩ እንደገለጹት ምግብና ምግብ ያልሆኑ ነገሮች እንዳይቀላቀሉ ቁጥጥር እየተደረገ ቢሆንም ክልከላውን ሙሉ በሙሉ ተግባራዊ ለማድረግ አማራጭ አቅርቦቶችን መፍጠር እንደሚገባ ተናግረዋል። አማራጭ የባልትና ቤቶች ሳይመቻቹ ክልከላው ቢጠናከር ሽያጩ ወደ ቤቶችና መንደሮች ውስጥ በመግባት ቁጥጥሩን ይበልጥ አስቸጋሪ ሊያደርገው እንደሚችል የጠቆሙት ስራ አስኪያጁ ባለስልጣኑ ቀጥታ ወደ እርምጃ ከመግባት ይልቅ በሂደትና በግንዛቤ ወደ መስመር የማስገባት ስራ ላይ ትኩረት ማድረጉን አብራርተዋል። እንጀራና ዳቦ በየሱቁ እንዳይሸጥ የተላለፈው ውሳኔ የህብረተሰቡን ጤና ለመጠበቅ ቢሆንም ተፈጻሚነቱ ግን አማራጭ አቅርቦቶች እስኪሟሉ ድረስ በሂደት የሚታይ መሆኑን ገልጸዋል። ዜናዎቻችን እንደቀጠሉ ናቸው። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። ካርቱም አውሮፕላን ማረፊያ የሱዳን የእርስ በርስ ጦርነት ከተቀሰቀሰ ወዲህ ሁለተኛውን የንግድ በረራን አስተናገደም። የሀገሪቱ መንግስት የዜና ወኪል እንደዘገበው ዓለም አቀፍ አውሮፕላን ማረፊያው ጦርነቱ ከተቀሰቀሰ በኋላ የመጀመሪያውን የሱዳን አየር መንገድ በረራ በፖርት ሱዳን ተቀብሏል። ይህም ብሔራዊ አየር መንገዱ ግጭቱ ከተጀመረ ወዲህ ወደ ዋና ከተማዋ ያደረገው የመጀመሪያው በረራ ሆኖ ተመዝግቧል። የሱዳን አየር መንገድ በህንድ ለ6 ወራት ያህል የቆየ ከፍተኛ የጥገና ስራ ካከናወነ በኋላ በቅርቡ በረራ ጀምሯል። ይህ አዲስ ምዕራፍ ወደ ካርቱም ዓለም አቀፍ አውሮፕላን ማረፊያ የሚደረጉ መደበኛ በረራዎችን ለመጀመር ትልቅ እርምጃና የዋና ከተማዋን ማገገም መረጋጋትና ቀስ በቀስ ወደ መደበኛ ህይወት መመለስ የሚያመላክት እንደሆነ ተጠቁሟል። በረራው የሱዳን አየር መንገድ የአየር ትራንስፖርትን የመደገፍ ትስስርን የማጠናከርና ዜጎችን የማገናኘት ብሔራዊ ሚናው ጋር እንደሚጣጣምም እንዲሁም በግጭቱ ምክንያት ህዝቡ የገጠመውን የጉዞ እንግልት ለማቃለል እንደሚረዳ የዜና ወኪሉ ገልጿል። ፋይናል ስፓርክ የተሰኘው የስዊዘርላንድ የምርምር ተቋም ከሰው ልጅ የጭንቅላት ሴሎች የሚሰሩና ባዮ ኮምፒውቲንግ የተሰኘ አዲስ የቴክኖሎጂ ዘርፍ ውጤት የሆኑ ኮምፒውተሮችን እያበለጸገ መሆኑን አስታውቋል። ዝርዝሩ የኤፍራታ ጥላውን ነው። እነዚህ ሲስተም ኦርጋኖይድስ የተባሉ በላብራቶሪ ውስጥ ከሰው ልጅ የቆዳ ሴል የዳበሩ የነርቭ ስብስቦችን የሚጠቀሙ ሲሆን የኤሌክትሪክ ምልክቶችን ለመቀበልና ለመላክም ከኤሌክትሮኖዶች ጋር ተገናኝተዋል። ተቋሙ ዌትዌር ተብለው የሚጠሩትን እነዚህን ኮምፒውተሮች የቀረጸው ሰው ሰራሽ አስተውሎትን ለማሰልጠን አሁን ላይ ከምንጠቀምባቸው የስልክን ሃርድዌሮች በበለጠ በከፍተኛ ደረጃ አነስተኛ ኃይል እንዲጠቀሙ ለማስቻል ነው ተብሏል። እነዚህ የህዋስ ስብስቦች ለቀላል ኤሌክትሪክ ግብዓቶች ምላሽ የሚሰጡ ሲሆን እንቅስቃሴያቸውን በመደበኛ ኮምፒውተሮች ላይ የሚታይ
የሚያሳይ ነው። ይሁን እንጂ የሴሎች ባህሪ አሁንም ድረስ ሙሉ በሙሉ ሊገመት የማይችል መሆኑ ለምርምሩ እንደ አንድ ፈተና ተጠቅሷል። በአሁኑ ወቅት ተቋሙ የሌሎች ሀገራት ተመራማሪዎች እነዚህን ባዮ ኮምፒውተሮች በወር $500 ክፍያ እንዲከራዩና ምርምር እንዲያደርጉባቸው እድሉን አመቻችቷል። ሳይንቲስቶች አሁን ላይ ዋነኛ ትኩረታቸውን ያደረጉት ከጭንቅላት ሴሎች የተሰሩትን እነዚህ ኦርጋኖይድስ የሚቆዩበትን የህይወት ዘመን ከ4 ወራት በላይ ማራዘም በሚቻልበት ሁኔታ ላይ ነው። ዘገባው የአናዶሉ ነው። በህዋ ላይ የዳታ ሴንተር ግንባታ ለማካሄድ ከፍተኛ ፉክክር እየተካሄደ ነው። በምድር ላይ ያለውን የኢንተርኔት አገልግሎት በስታርሊንክ አማካኝነት የተካው የኤለን መስክ ኩባንያ አሁን ደግሞ በስታርሊንክ 1 ሚሊዮን የሚደርሱ ሳተላይቶችን ወደ ህዋ ለመላክ ፍቃድ ጠይቋል። ለዝርዝሩ አናውል ተስፋ። ይህ ግዙፍ የዳታ ሴንተር ፕሮጀክት የሰው ሰራሽ አስተውሎት መረጃዎችን ለማቀነባበር የሚፈለገውን እጅግ ከፍተኛ ኃይል በፀሐይ ኃይል ለመተካትና ለማቀዝቀዝ የሚወጣውን የውሃ መጠንን ዋጋ ለመቀነስ የታሰበ ነው። በተጨማሪም መረጃን በምድር ላይ ካለው የፋይበር ኦፕቲክ ሽቦ በበለጠ ፍጥነት በውሃ ላይ በሚደረገው የሌዘር ግንኙነት ለማቀላጠፍ መፍትሄ ነው ተብሏል። ይህ እውን የሚሆን ከሆነ ወደፊት ስልካችን ላይ የምናየው እያንዳንዱ መረጃ፣ ፎቶና ቪዲዮ የሚቀመጠው በምድር ላይ ሳይሆን ውሃ ላይ በሚገኙ በሚሊዮን በሚቆጠሩ ሳተላይቶች ውስጥ ሊሆን ይችላል። ይህ ግን እንደምንም ጊዜው የቴክኖሎጂ ፈጠራ ብቻ አይደለም። ከዚህም ቀደም በምድር ላይ ግዙፍ የዳታ ሴንተር ያላቸው እንደ አማዞን፣ አልፋቤት ያሉ ግዙፍ ተቋማትን ጨምሮ ሀገራትን ከባድ ፍጥጫ ላይ የሚያስቀምጥ ነው። ቻይና የራሷን ዓለም አቀፍ የኢንተርኔትና የዳታ መረብ ለመዘርጋት እየሰራች ነው። አውሮፓውያኑም የዓለም መረጃ በአንድ የአሜሪካ የግል ኩባንያ እጅ መውደቁ አስግቷቸው አዲስ ፕሮጀክት ቀርጸዋል። የመረጃ የበላይነት ፈርጣማው ክንድ ነው። በውሃ ላይ ያለ የዳታ ሴንተር ደግሞ ለድሮኖች፣ ለሚሳይሎችና ለስለላ ስራዎች እጅግ ፈጣን መረጃ ይሰጣል ተብሎ ይታመናል። እንቅልፍን እንደ ገንዘብ ዛሬ ላይ ቆጥቦ ነገ የመነዘሩ መጠቀምን አስበውት ያውቃሉ? የእንቅልፍ ባንክ አገልግሎት የሚለው ጽንሰ ሀሳብ በማህበራዊ ሚዲያና በሳይንሳዊ ጥናቶች ላይ ትኩረትን እያገኘ ይገኛል ትለናለች ሊዲያ ዝናቡ በዘገባዋ። የእንቅልፍ ባንክ ወይም ቁጠባ የተሰኘው ጽንሰ ሀሳብ የእንቅልፍ እጥረት ከማጋጠሙ በፊት እንቅልፋችንን አስቀድመን በመተኛት መቆጠብ ነው። ይህም ጽንሰ ሀሳብ በአንዳንድ የዘርፉ ተመራማሪዎችና የጤና ተሟጋቾች ንቁነትንና የአፈጻጸም ውጤታማነትን ለማረጋገጥ አንዱ መንገድ ነው ተብሎለታል። በስፖርትና በውትድርና ላይ የተደረጉ ጥናቶች እንደሚያመላክቱት አስቀድሞ ተገቢውን እንቅልፍ ማግኘት በኋላ ከሚከሰቱ የእንቅልፍ እጥረት ጉዳቶች ይከላከላል። ይሁን እንጂ ሌሎች ተመራማሪዎች በበኩላቸው እንቅልፍን ማጠራቀም ቁጠባ ሂሳብነቱ ይልቅ ከክሬዲት ካርድ ወይም ከብድር ጋር በማነጻጸር ይገልጹታል። በመሆኑም ባለሙያዎቹ ለእንቅልፍ ቅድሚያ መስጠት እንደሚገባ ቢያምኑም የእንቅልፍ ባንክ የተሰኘው ጽንሰ ሀሳብ ግን ሰዎች እንዳይረጅም ጊዜ መፍትሄ መመልከት እንደሌለባቸው ይልቁንም ወጥ የሆነና ጥራት ያለው እንቅልፍ ላይ ትኩረት ማድረግ እንደሚገባ አሳስበዋል። ዘገባው የቢቢሲ ነው። ብቻችንን ተወልደን ብቻችንን እንደምንሞት ብናውቅም ምድር ላይ በምንኖርበት ጊዜ ግን ከሌሎች ጋር የጠበቀ ግንኙነት እንፈጥራለን እንጠብቃለንም። ተመራማሪዎችም የሰው ልጆች ከውሃና ከምግብ እኩል ማህበራዊ ግንኙነቶች ያስፈልጓቸዋል ይሉናል። ለዝርዝሩ ሄሮዳይ ንጉሴ። መቀራረብ ማለት በሰዎች መካከል የሚፈጠር አስደሳችና የሚያጽናና ስሜት ነው። የሰው ልጅ ፍላጎት ተዋረዶችን ስናይ መቀራረብ ከምግብና ከውሃ እኩል አስፈላጊ ነው ይሉናል የዝግመተ ለውጥ ባዮሎጂስት የሆኑት ዶክተር ጀስቲን ጋርሲያ። መቀራረብ ማለት ከሌሎች ጋር ስንገናኝ፣ ስንተያይና ስንደማመጥ ስሜታዊ ትስስር እንዳለን የምንረዳበት ነው። የሰው ልጆች ከሌሎች ሰዎች ጋር የጠበቀ ግንኙነት የመፍጠር ፍላጎታችን የዝግመተ ለውጥ ዝንባሌ እንደሆነ በባለሙያዎች ይብራራል። የቀደሙ ሰዎች ጥብቅ የሆኑ ግንኙነቶችን በመመስረታቸው ወልደ ሀብቶችን መያዝ ችለዋል። ለምሳሌ ሰዎች ደስተኛ ባልሆኑበት ትዳር ላይ የሚቆዩበት ምስጢርም ያ ግንኙነት ከተቋረጠ በኋላ የሚሰማቸውን የድብርት ስሜት መቋቋም ከባድ ሆኖ ስለሚሰማቸው ነው። ይህ የመቀራረባቸው ተጽዕኖ ነው። ከሰዎች ጋር ጥብቅ ግንኙነት ለመፍጠር ሰዎች ስለ ስሜቶቻቸው በግልጽ ማውራት እንዳለባቸው ቢታመንም ሁሉ ነገሬን ብናገር በኋላ ይህንን ተጠቅመው ቢጎዱኝስ፣ እንዲሁም መከባበራችን ቢቀንስስ በሚሉ የዘመናዊ ዓለም እሳቤዎች ሰዎች ከሌሎች ጋር ያላቸውን አስፈላጊ ግንኙነቶችና የስሜት ተግባቦቶች ለመገደብ ሲሞክሩ ይስተዋላል ሲሉ ዶክተር ጀስቲን ለሲኤንኤን ተናግረዋል። ኩል በተለያየ መንገድ ገበያ ላይ ቢቀርብም ታሪኩ ዓመታትን ወደ ኋላ ይወስደናል። ሴትም ወንድም የሚጠቀሙት ኩል ሺህ ዓመት የተሻገረ ታሪክ አለው። ጸጋኔ ተሰማ።
ባለፈው ታህሳስ የተባበሩት መንግስታት የትምህርት ሳይንስና ባህል ተቋም በዓለም የማይዳሰሱ ቅርሶች ዝርዝር ውስጥ ኩልን አካቷል። ኩል አረብኛ ቃል ሲሆን ከአረብ ዓለም ባሻገር በኢትዮጵያ የሚጠራውም በዚሁ ስም ነው። በእርግጥ በተለያዩ ባህሎች የተለያየ ስም አለው። ደቡብ አፍሪካ ካጃል፣ ናይጄሪያ ትሪዮ፣ ኢራን ሶርማህ ይባላል። ስለ ኩል አይላይነር ካልቸር ሂስቶሪ የተባለ መጽሐፍ የጻፈችው የቢቢሲ ጋዜጠኛዋ ዛሃራ ሃንከር እንደምትለው ዩኔስኮ ኩልን ቅርስ አድርጎ መመዝገቡ ኩል ጊዜያዊ ሳይሆን ጥበቃ የሚፈልግ ባህላዊ ክንውን መሆኑን ያሳያል። እንዲህ ያለ እውቅና ማግኘቱ የኩል አሰራርና አጠቃቀም ባህል ተጠብቆ እንዲቆይ ይረዳል። ተሰንዶ ከትውልድ ትውልድ እንዲሸጋገርም ያግዛል። በአንድ ትውልድ ተገድቦ የሚቆይ በዓለም መዋቢያ ምርቶች ንግድ ውስጥ የሚጠፋ አይሆንም ስትል ታስረዳለች። የኩል መነሻ ጥንታዊ የግብጽ፣ ሜሶፖታሚያ እና ፋርስ ስልጣኔ ነው። ጾታና መደብ ሳይለይ ሁሉም ሰው የሚጠቀመው ነበር። ኩል ከመዋቢያነት በላይ ጥቅም ይሰጣል። ዓይንን ከህመም ለመከላከልም ይውላል። ዛሃራ ለጥናቷ የተለያዩ አገራት ተጉዛለች። ካርላ፣ ቻድ፣ ሜክሲኮና ዮርዳኖስ ይገኙበታል። ኩል በተለያየ መንገድ ጥቅም ላይ ይውላል። ኩልን ከፀሐይ ወይም ከመጥፎ ዓይን ለመከላከል የሚያውሉት እንዲሁም እንደ መንፈሳዊ ክንውን ወይም እንደ መድኃኒት የሚጠቀሙት ማህበረሰቦችም አሉ። ጃፓኖች ኩልን ራሳቸውን ለመጠበቅ የሚያውሉት ሲሆን ቀይ ኩል ያዘወትራሉ። ሜክሲኮ ውስጥ ባሉ ቾላ ማህበረሰብ ዘንድ ኩል የማንነት የእምቢባይነትና የኩራት መገለጫ ነው። ኩል ግብጽን ጨምሮ በሌሎች አረብ ሀገራት የሴቶች ብቻ ሳይሆን የወንዶችም መዋቢያ ነው። ዩኔስኮ ለኩል እውቅና መስጠቱ ለአረቡ ዓለም አገራትና አጠቃላይ የዓለም ደቡባዊ ክፍል ህዝቦች ትልቅ ትርጉም እንዳለው ዛሃራ ትናገራለች። እነዚህ ህዝቦች ባህሉን ለዘመናት ጠብቀው ቆይተዋል። ቅኝ ግዛት ባህሉን እንዳያጠፋውም ተከላክለዋል። ኩል ቅንድብ ወይም ሽፋሽፍት ላይ መስመር ከመቀባት ያለፈ ትልቅ ትርጉም አለው ስትል ዛሃራ በመጽሐፏ አስፍራለች። ዘገባው የቢቢሲ ነው። በሎስ አንጀለስ የአንድ ግለሰብ ቤት ውስጥ 550 ፓውንድ የሚመዝን ጥቁር ድብ ገብቶ ለሳምንታት በፍርሃት ቢቆይም ከብዙ ጥረትና የንብረት መውደም በኋላ በሰላም ሊወጣ ችሏል። የቤቱ ባለቤት የተሰማውን የተደበላለቀ ስሜት ተናግሯል። ሊዲያ ዝናቡ ተጨማሪ ይዛበታለች። ኬን ጆንሰን የተሰኘ የሎስ አንጀለስ ነዋሪ አጠራጣሪ ምልክቶችን በማየቱ የደህንነት ካሜራ የቀረጸውን ምስል ይመረምራል። ታዲያ በዚህ ወቅት 550 ፓውንድ የሚመዝነው ግዙፍ ጥቁር ድብ ወደ ቤቱ መግባቱን ያስተውላል። ከቤቱ እንዲወጣም ከፍተኛ ድምጽ ባለው ጩኸት ሊያስፈራራው ቢሞክርም ድቡ ግን በተረጋጋ መንፈስ ሆኖ በምሽት ከተደበቀበት ብቅ አለ። የአሳና የዱር አራዊት አጥማጆች ቡድን በሰርዲን አሳ ሽታ አጥምደው ለማስወጣት ያደረጉት ጥረትም ሳይሳካ ቀርቷል። ጉዳዩም የሚዲያን ትኩረት ከሳበ በኋላ በጎረቤቶቹ የማይበገረው ቮልስዋገንና የመሳሰሉት ቅጽል ስሞች ግዝፈቱንና ለማስወጣት አዳጋች መሆኑን ተከትሎ ወጥቶለታል። በመጨረሻም ድቡ ከቢር ሊግ በመጡ በጎ ፈቃደኞች በሰላም ሊወጣ ችሏል። ጆንሰን ከፍተኛ የሆነ የንብረት ውድመት ቢደርስበትም በድቡ መውጣት የተደበላለቀ ስሜት እንደተሰማው ተናግሯል። ድቡ በመውጣቱ ሐዘን እንደተሰማው፣ በአንጻሩ ሳይጋበዝ ቤቱ የገባው ተከራይ በይፋ ከቤቱ በመባረሩ ደግሞ የእፎይታ ስሜት ውስጥ መሆኑን ገልጿል። ዘገባው የዘጋርዲያን ነው። የዛሬው ሳምንቱን በታሪክ ውስጥ የአሜሪካ ሕገ መንግስት 15ኛው ማሻሻያውን ማጽደቁን ያስቃኘናል። በማሻሻያው በዘር ላይ የተመሰረተ ምርጫን በማስቀረት ለአፍሪካ አሜሪካውያን ወንዶች የመምረጥ መብት እየተሰጠው ነው። ሊዲያ ዝናቡ ለዚህ ዝርዝር ዘገባ እንደሚከተለው ታቀርበዋለች። በዛሬው ሳምንቱን በታሪክ ውስጥ 156 ዓመታትን የኋሊት ተጉዘን በአሜሪካ የህገ መንግስት ማሻሻያ መጽደቅን ተከትሎ የጥቁር አሜሪካውያን የመምረጥ መብት በህገ መንግስቱ የተከበረበትን የታሪክ ክስተት እንቃኛለን። በመሆኑም ዋነኛ የተባለው 15ኛው ማሻሻያ እንዲህ ሲል ያትታል። ዘርንና የቆዳ ቀለምን መሰረት ተደርጎ በየትኛውም የአሜሪካ ግዛት ማንም የመምረጥ መብትን ሊከለከል አይገባም። በወቅቱ አዲስ የተለቀቁና ነጻ የሆኑ የአፍሪካ አሜሪካውያንን መብት ለማስከበር የጸደቀው ይህ ማሻሻያ ደፉት የሶስቱ መልሶ ግንባታ ማሻሻያዎች የመጨረሻው ነበር። ይህ ማሻሻያ 13ኛው ባርነትን ያስቀረውን፣ 14ኛው ደግሞ የዜግነትና የእኩልነት ጥበቃን የሚያረጋግጠውን ተከትሎ የጸደቀ ነው። በእርግጥ በደቡባዊ የሀገሪቷ ክፍል ለ10 ዓመታት በተለያዩ ጉዳዮች በማመካኘት የጥቁር አሜሪካውያን የመምረጥ መብት ተሽሮ ሰንብቷል። የጸደቀው ማሻሻያም እስከ 20ኛው ክፍለ ዘመን አጋማሽ ድረስ ሙሉ ለሙሉ ተግባራዊ ሳይሆን ቆይቷል። ሌላኛው ጉዳይ ይህ ማሻሻያ ለወንዶች ብቻ የተደረገ መሆኑ ነው። 19ኛው ማሻሻያ እንደ ኤሮፓያኑ አቆጣጠር በ1920 እስኪጸድቅ ድረስ የሴቶች ምርጫ ህገ መንግስታዊ ዋስትና አልነበረውም። በመሰረቱ የ15ኛው ማሻሻያ ወሳኝ የሆነ ዘርና የቆዳ ቀለም ሳይለይ የመምረጥ መብትን ህገ መንግስታዊ ዋስትናን ቢያስቀምጥም መብቱን ግን ለሁሉም አፍሪካ አሜሪካውያን እውን ለማድረግና ወደ ተግባር ሙሉ ለሙሉ ለማስገባት ሌላ የክፍለ ዘመን ትግልና የፌዴራል ጣልቃ ገብነትን ጠይቋል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን።
ሀገር በቀል የመድኃኒቶች አምራች የገበያ ዋስትና እንዲያገኙና ከቀረጥ ነፃ የሆኑ ማበረታቻዎች እንዲመቻቹላቸው መደረጉ የሀገር ውስጥ መድኃኒት አቅርቦት ድርሻ 41 በመቶ መድረሱን የጤና ሚኒስቴር አስታውቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። ሀገር በቀል የመድኃኒት አምራቾች የገበያ ዋስትና እንዲያገኙና ከቀረጥ ነፃ የሆኑ ማበረታቻዎች እንዲመቻቹላቸው መደረጉ የሀገር ውስጥ መድኃኒት አቅርቦት ድርሻ 41 በመቶ እንዲደርስ ማድረጉን የጤና ሚኒስቴር አስታወቀ። የጤና ሚኒስትር ዴኤታ ወይዘሮ ፍሬሕይወት አበበ እንደገለጹት መንግስት ለዘርፉ የሰጠው ልዩ ትኩረትና የፖሊሲ ማሻሻያ ቀደም ሲል 8 በመቶ ብቻ የነበረውን የሀገር ውስጥ የመድኃኒት ምርት ድርሻ በአጭር ጊዜ ውስጥ በከፍተኛ መጠን እንዲያድግ አስችሎታል። በተለይም በግዢ ወቅት ለሀገር ውስጥ ምርቶች ቅድሚያ የመሰጠት አሰራር መዘርጋቱና የግል ዘርፉ በመድኃኒት ምርት ላይ በስፋት እንዲሰማራ መበረታታቱ ለውጤቱ መገኘት አይነተኛ ሚና ተጫውቷል። ይህ ማበረታቻ በርካታ ኢንቨስተሮችን ወደ ዘርፉ እየሳበ መሆኑን የጠቀሱት ሚኒስትር ዴኤታዋ የተጀመሩ የለውጥ ስራዎችን በማጠናከር እንደ አውሮፓውያን አቆጣጠር በ2030 የሀገር ውስጥ ምርት ድርሻን 60 በመቶ ለማድረስ እየተሰራ መሆኑን አብራርተዋል። አክሎም የኢትዮጵያ የሕክምና ተቋማት መስፋፋትና የህዝብ ቁጥር መጨመር ለሀገር ውስጥ መድኃኒት አምራች ኢንዱስትሪዎች አስተማማኝ ገበያ እንደሚሆን አመላክተዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። ናይጄሪያ በ2026 ለዓለም አቀፍ እድገት አስተዋጽኦ በማድረግ ቀዳሚዋ የአፍሪካ ሀገር ትሆናለች ሲል ዓለም አቀፉ የገንዘብ ተቋም አስታወቀ። አይኤምኤፍ ባወጣው ሪፖርት መሰረት ምዕራብ አፍሪካዊቷ ሀገር እንደ አውሮፓውያን አቆጣጠር በ2026 የ4.4 በመቶ አጠቃላይ ሀገራዊ ምርት እድገት በማስመዝገብ ደቡብ አፍሪካን ቀድማ ለዓለም አቀፍ የኢኮኖሚ እድገት አስተዋጽኦ የምታደርግ ቀዳሚዋ የአፍሪካ ሀገር ትሆናለች። ናይጄሪያ በዚህ ዓመት ከአጠቃላይ ሀገራዊ ምርት እድገት ውስጥ የ1.5 በመቶ ድርሻ ይኖራታል ተብሎ የሚጠበቅ ሲሆን ይህም በዓለም ከ10 ቀዳሚ አስተዋጽኦ አድራጊ ሀገራት ተርታ እንድትሰለፍና በዝርዝሩ ውስጥ የምትገኝ ብቸኛ አፍሪካዊቷ ሀገር እንድትሆን ያደርጋታል። እድገቱ የውጭ ምንዛሪ ተመን ማስተካከያና ነዳጅ ድጎማን ማንሳትን ጨምሮ የናይጄሪያ መንግስት በተገበራቸው የኢኮኖሚ ማሻሻያዎች ምክንያት እንደሚመዘገብ አይኤምኤፍ ገልጿል። ደቡብ አፍሪካ በግዙፍ ኢኮኖሚዋ አማካኝነት ቀደም ሲል ቀዳሚ የነበረች ቢሆንም የኃይል እጥረት፣ የሎጂስቲክስ ችግርና ደካማ ኢንቨስትመንት እንቅፋት ሆነውባታል። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ2026 የኢኮኖሚ እድገቱ 1.4 በመቶ ብቻ እንደሚሆን ሪፖርቱ አመላክቷል። ላይቤሪያ በማዕድንና በኢነርጂ ዘርፎች በተፈረሙ ግዙፍ ስምምነቶች አማካኝነት የ4.8 ቢሊዮን ዶላር የኢንቨስትመንት ፍሰት እንደምትጠብቅ አስታወቀች። የሀገሪቱን የመሰረተ ልማትና የውጭ ንግድ አቅም በከፍተኛ ደረጃ ያሳድጋሉ የተባሉት እነዚህ ስምምነቶች እንደ አርሴል ሜታልና ቶታል ኢነርጂስ ያሉ የዓለማችን ግዙፍ ኩባንያዎችን ያሳተፉ ናቸው። ይህም የባቡር መስመሮችን በማዘመንና የማዕድን ምርትን በከፍተኛ ደረጃ በማሳደግ የሀገሪቱን ገቢ በእጥፍ ይጨምረዋል ተብሎ ይጠበቃል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ይህ ግዙፍ የኢንቨስትመንት ፍሰት ተግባራዊ ሲሆን ለሺዎች የሚቆጠሩ ዜጎች የስራ ዕድል ከመፍጠሩም በላይ ላይቤሪያ በምዕራብ አፍሪካ ያላትን የኢኮኖሚ ተጽዕኖ ፈጣሪነት እንደሚያሳድገው ይተነበያል። የአፍሪካ ወጣት ሸማቾች በኢኮኖሚ ፈተና ውስጥ ሆነው ለገበያው አዲስ ተስፋ እየሰጡ መሆኑን ቦስተን ኮንሰልቲንግ ግሩፕ ያወጣው አዲስ ሪፖርት አስታወቀ። አፍሪካ በዓለም ላይ በወጣት የህዝብ ብዛት ቀዳሚዋ አህጉር መሆኗ ይታወቃል። አሁን ግን ይህ የህዝብ ብዛት ቁጥር ወደ ትልቅ የኢኮኖሚ አቅም እየተቀየረ ነው። እንደ ቦስተን ኮንሰልቲንግ ግሩፕ ሪፖርት የአፍሪካ ወጣት ሸማቾች ከአዳዲስ ቴክኖሎጂዎች ጋር ያላቸው ቅርበትና ለለውጥ ያላቸው ፍላጎት በኢኮኖሚ ፈተናዎች ውስጥ ቢሆንም የገበያ መነቃቃት እንዲፈጠር አድርጓል። በተለይም በዲጂታል ንግድ፣ በፋሽንና በቴክኖሎጂ ውጤቶች ላይ የሚያሳዩት ፍላጎት የዓለም አቀፍ ኩባንያዎችን ትኩረት እየሳበ ይገኛል። ሪፖርቱ አክሎም ይህ የሸማቾች መነቃቃት በአህጉሪቱ ያለውን የኢንዱስትሪ እድገትና የስራ ዕድል ፈጠራ ሊያፋጥን እንደሚችልም ጠቁሟል። የአፍሪካ የነገ ተስፋ በወጣቶቹ እጅ መሆኑን የሚያሳየው ይህ ጥናት መንግስታትና የግል ዘርፉ ለዚህ አዲስ ኃይል ምቹ ሁኔታን መፍጠር እንዳለባቸው ይመክራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኬቨን ዋርሽን ቀጣዩ የፌዴራል ሪዘርቭ ሊቀመንበር አድርገው መሾማቸውን ተከትሎ ወርቅ በአንድ ቀን ውስጥ ብቻ ከ4 በመቶ በላይ የዋጋ መውረድ አስመዘገበ። ይህ ሹመት የዶላር አቅምን ሲያጠናክር የወርቅ ዋጋን ግን ከ$5000 በታች እንዲያሽቆለቁል አድርጎታል። ወርቅ ከፍተኛ ዋጋ አስመዝግቦ በነበረበት በዚህ ወቅት የዋጋው ያልተጠበቀ ቅናሽ ለባለሀብቶች ስጋትን ፈጥሯል። ይህም የሆነው ኬቨን ዋርሽን ለገንዘብ ቁጥጥርና ለወለድ መጠን ያላቸው ጥብቅ አቋም የአሜሪካ ዶላር እንዲጠነክር በማድረጉ ወርቅ ካለው ከፍተኛ ዋጋ እንዲቀንስ ምክንያት ነው። በዚህ የዋጋ መውረድ ምክንያት እስከ $5600 ደርሶ የነበረው የወርቅ ዋጋ አሁን ከ$5000 በታች ወርዶም ይገኛል። ይህ ሁኔታ በሌሎች የከበሩ ማዕድናት ላይም ተመሳሳይ ተጽዕኖ ያሳደረ ሲሆን
በተለይም የብር ዋጋ ከፍተኛ የሽያጭ መውረድን አስተናግዷል። እንደ አናዶሉ መረጃ አዲሱ የፌዴራል ሪዘርቭ መሪ በይፋ ስልጣን እስከሚረከቡ ድረስ የወርቅና የሌሎች የከበሩ ማዕድናት ገበያ በመዋዠቅ ውስጥ ሊቆይ እንደሚችል ተገምቷል። ከቻናል ዋን የሰዓቱ ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁና አመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።